ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው እዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ባላለው ውድ የፕሮግራማችን ተከታታዮች እንግዲህ አሁን በምስሉ ላይ የምታዩት ሼቭ ማርክሰን ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄንን ፕሮግራም የወሰድኩት ከሰይፉ ኢቢኤስ ላይ ነው። ያው እንግዲህ በጣም ታዋቂ ስለሆነ ብዙዎቻችሁ ታዩታላችሁ ብዬ አስባለሁ እና ግን እኔ ከዚህ ፕሮግራም ላይ መውሰድ የፈለኩትና ለሌሎች ሰዎች ትምህርት ይሆናል ብዬ ያሰብኩትን ነው ማቀርብላችሁ። በተረፈ ግን ስለ ሼቭ ማርከስ ወይ ደግሞ ስለ ካሳሁን ጸጋዬ የድሮ ስሜ ነው ስላለ ነው ይሄንን ስም የተጠቀምኩት። ስለሱ ማንኛውም ነገር ስትፈልጉ ያው ከሰይፉ ኢቢኤስ ጋር ማየት ትችላላችሁ ማለት ነው። እንግዲህ እኔ ዛሬ ወደዚህ የመጣሁበትና ዋናውና ትልቁ ነገር በእውነት የሼቭ ማርከስ ላይፍ በጣም ህይወት ማለት ነው የህይወት ጉዞ ያው በኔ የህይወት ጥግ ላይ ቢቀርብ ጥሩ ነው ብዬ ስላሰብኩ ነው እና ፕላስ ደግሞ ለሌሎች ሰዎች በጣም በትልቁ ትምህርት ያስተምራል ብዬ ስላሰብኩ ነው እና እኔ ያየሁበት አንግል እንግዲህ ምናልባት አንዳንዶቻችሁ ልታዩት ትችላላችሁ። ያላያችሁት ከሆነ ደግሞ እኔ ያየሁበትን አንግል ብታዩት የበለጠ ጥሩ ነው ብዬ አስባለሁ እና እንግዲህ ሁላችንም እንደምናውቀው ሰዎች ወደዚህ ምድር ሲመጡ ብዙውን ጊዜ እኛ የሚመስለን በቤተሰብ ፍላጎት ብቻ የመጣን ይመስለናል። በቤተሰብ ፍላጎት አለመምጣታችንን የሚያሳየን በጣም ብዙ ነገር አለ በህይወት ላይ። ይሄ ደግሞ የብዙዎቻችን የሁላችንም የህይወት ታሪክ እውነተኛ እማኝ ነው። ስለዚህ ይሄ እማኝ የሆነውን ነገር ታዲያ መጨረሻ ላይ ማንን ነው እኛ ልናመሰግን የሚገባው? ማን ነው ስፖንሰር ያደረገን ብላችሁ ስታስቡ መጨረሻ ላይ ወዴት ትሄዳላችሁ? ወደ እግዚአብሔር ትሄዳላችሁ። ምክንያቱም እግዚአብሔር ማንንም ሰው ወደዚህ ምድር ሲያመጣ ከሀብታምም ቤተሰብ ይወለድ ከድሃም ቤተሰብ ይወለድ ግን ለዛ ሰውዬ ፐርፐዝ አለው። ያለ ምክንያት አያመጣውም። ኦሬዲ እኛ ህይወታችን በጣም የሚገርማችሁ ነገር ኦሬዲ በእግዚአብሔር ተጽፎ የተቀመጠ መጽሐፍ ነው። እኛ በእያንዳንዱ ህይወታችን ስንሄድ ምን እያደረግን ነው? ያንን መጽሐፍ እየገለጥን እየሄድን ነው ማለት ነው። ስለዚህ መጽሐፉ ይገለጣል እስከ መጨረሻው ድረስ። መጽሐፉ እስኪያልቅ ድረስ ህይወታችን በዚህ ምድር ላይ ይቀጥላል ማለት ነው እና ህይወት በጣም ሚስቴሪየስ ነው። በጣም በሚገርም በሚያስደንቅ ሁኔታ ነው የሚሄደው እና ስንቶቻችን እንሆን ዛሬ ላይ ቆም ብለን ህይወታችን በእግዚአብሔር እጅ የተያዘ እንደሆነ የምናስብ ያስባሉ እና አሁን በዛ ሴንስ ነው እንግዲህ የማርከስን ህይወት የሼቭ ማርከስ ወይ ደግሞ በጣም በምግብ የታወቀውን ኢትዮጵያዊ የሱን ታሪክ ይዤላችሁ የመጣሁት ማለት ነው እና ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እንግዲህ ታሪኩን ራሱ ከሰይፉ ጋር ሲናገር እንደሰማሁት የተወለደው መቂያ አካባቢ እንደሆነ ነው ተናገረው። ከዛ በኋላ ቤተሰቦቹ በሳምባ በሽታ ተይዘው ስለነበረ ከእናቱ ጋር ሁለቱ በአጋጣሚ ተረፉ ከእህቱ ጋር እና እናቱ ደግሞ ህይወታቸውን አጡ ማለት ነው እና በዚህ ምክንያት እንግዲህ ወደ አንድ ነርስ ወደ ቤቷ ይዛን ሄደች አለ። ከዛ በኋላ በዛ ምክንያት እንግዲህ እስቲ ትንሽ እንስማው። Of course you have to scratch your work out. እንጂ ብለን ብንጀምርስ ማን ነው ሼቭ ማርከሰን እንዴት ይገለጻል በራስህ አንደበት? Well, I was born in እንግዲህ እኔ ኢትዮጵያ ውስጥ መቂ አካባቢ በምትገኝ አውራ ጎዳና በምትባል ትንሽዬ መንደር ውስጥ ነው የተወለድኩት። ስወለድ የወጣልኝ ስም ካሳሁን ነበር። ካሳሁን ጸጋዬ። እኔና እህቴ ጉዲፈቻ ነበር የተደረግነው። ልጅ ሆነ ምን መሰለህ፣ ሶስታችንም የሳምባ በሽታ ይዞን ነበር። እኔ እህቴ እና እናቴ ማለት ነው። ከዚያ እናቴ ከመንደራችን ውስጥ ጥቁር አንበሳ ሆስፒታል ወሰደችን። እኔና እህቴ በበሽታው መዳን ቻለን። እናቴ ግን ህይወቷ አለፈ፣ ነፍሷን ይማረውና ከዚያ ሆስፒታል ውስጥ የነበረች አንዲት ነርስ ወደ ቤቷ ወሰደችን። የራሷ ልጆች ነበሯት፣ ግን እኛን ለመውሰድ በጣም ደግ ነበረች።
ይህችው ነርስ ቆይታ ወደ ጉዲፈቻ ወላጆች የምትገኝበት መንገድ አመቻቸችልን እና ወደ ስዊድን መሄድ ቻልን ማለት ነው። እንግዲህ እዚህ ላይ ያው ከራሱ አንደበት ነው የሰማችሁት። እንግዲህ ሁኔታውን አይታችኋል። ስሙ ካሳሁን ነበረ። የእግዚአብሔርን አሰራር እዩት። እንግዲህ ካሳ ማለት ምን ማለት እንደሆነ አንድ ሰው ከተበደለ በኋላ የሚከፈለው ክፍያ ማለት ነው በአማርኛ አይደለም እንዴ? እና ካሳሁን ጸጋዬ ነበር ስሜ ያለ እና እግዚአብሔር ሰዎች ራሱ በሰዎች ውስጥ የሚያወጣው ስም ራሱ በጣም ሚስጥር አለው እና በጣም ይገርመኛል አሁን ስለዚህ ሰው ሳስብ ማለት ነው። እና በእንደዚህ አይነት ሁኔታ ላይ እንግዲህ ነርሷ ወደ ቤት ይዛቸው ሄደች። ከዛ በኋላ እግዚአብሔርን አሰራር እዩት፣ ከየት ኮኔክሽን እንደሚመጣ እዩት። አያችሁ አሁን እዚህ ላይ እኔ ነኝ ይሄንን ስራ የሰራሁት፣ እኔ ነኝ ይሄንን ስራ ያደረኩት ብሎ ማንም የሚናገር ሰው የለም። እነዚህ ልጆች ህፃናቶች ናቸው፣ የሚያውቁት ነገር የለም። አያችሁ ነርሷም ደግሞ በቃ ውስጧ የተሰማትን ነገር ነው ያደረገችው። ይሄ ሁሉ ግን የማን እጅ አለበት ብላችሁ ስታስቡ እግዚአብሔር ሁልጊዜ ለተጎዱት የሚጠነቀቅ አምላክ ነው። እግዚአብሔር ሁልጊዜ በየትኛውም ቤተሰብ እንሁን ወደዚህ ምድር በሱ ፍቃድ በሱ አፕሮቫል እስከመጣን ድረስ እግዚአብሔር እኛን ቴክ ኬር ያደርጋል። በዚህም በዛም ይሄንን ይጠቀማል ማለት ነው። ስለዚህ መጨረሻ ላይ ጉዲፈቻ ሄዱ። ከጉዲፈቻ በኋላ ጉዲፈቻ ላይ እንግዲህ ስዊድኖች መጥተው አዶፕት እንዳደረጓቸውና ከዛ ወደ ስዊድን እንደወሰዷቸው ነው የሚናገረው ያለው። እና እዚህ ላይ አሁን ምንድነው ልነግራችሁ የፈለኩት በጣም የሚገርመው ነገር የእግዚአብሔር ሚስጥሪየስ አሰራር ወይ ደግሞ ሚስጥራዊ አሰራር እዚህ ውስጥ የምታዩት ነገር ምንድነው? መጽሐፍ ቅዱስ ላይ በእግዚአብሔር ቃል ምን ይላል? በጄምስ 1:27 ላይ በያዕቆብ መጽሐፍ ላይ ምዕራፍ 1 ቁጥር 27 ላይ ንጹህ የሆነው ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ፣ ከዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። አያችሁ ይሄ ትእዛዝ ለማን ነው የወጣው? እውነተኛ ትእዛዝ፣ እውነተኛ ንጹህ የሆነው እውነተኛው አምልኮ በእግዚአብሔር ፊት ነው የሚለው። እግዚአብሔር በጣም የሚገርማችሁ ነገር አባትና እናት ለሌላቸው ወይ ደግሞ ኦርፋን ለሆኑ ልጆች በእንግሊዝኛው ማለት ነው ለነሱ እነዚህን ቴክ ኬር የሚያደርግ ሰው በቃ በእግዚአብሔር ቤት ትክክለኛው ይሆን በእግዚአብሔር ፊት ትክክለኛ ሆኖ አምልኮ ይሄ ነው ይላል። ከዛ በኋላ እንግዲህ ለሴቶችም ነው። ሴቶች አሁን እንግዲህ የነሱ እናት ብቻቸውን ነው እነዚህ ልጆች የሚያሳድጉት የነበረው ማለት ነው። አሁን እሳቸው ሲሞቱ እነዚህ ልጆች ማነው ቴክ ኬር የሚያደርጋቸው? ምክንያቱም አባት የለም። እንግዲህ እሱ እንደተናገረው አባት አልነበሩም በዛ ሰዓት ማለት ነው። ስለዚህ አሁን ወይ ደግሞ እነሱን አኮሞዴት ማድረግ አልቻሉም። ስለዚህ መጨረሻ ላይ እነዚህን ልጆች ማን የተረከባቸው አላችሁ እንደሆነ የስዊድን ተወላጆች መጥተው እነሱን አዶፕት አድርጓቸው ወደ ስዊድን ይዘዋቸው ሄዱ። አሁን እዚህ ላይ ምንድነው ልናገር የፈለኩት? የመጀመሪያው ነገር ሁልጊዜ የኛ ህይወት የተያዘው ሀብታምን ብንሆን ደሃም ብንሆን የትኛውን ቤተሰብ ውስጥ እንወለድ ይሄ የእግዚአብሔር እጅ ሁልጊዜ ከኛ ጋር እንዳለ ያሳያል። ስለዚህ በዚህ ሰዓት ምናልባት ሳታስቡ ማለት ከትዳር ውጪ ጽንስ የያዛችሁ ሴቶች ወይ ደግሞ ሳታስቡት እንግዲህ ምናልባትም በተለያየ ምክንያት ልጅ አርግዛችሁ ይሄን ልጅ እንዴት ላሳድገው እችላለሁ ብላችሁ ለምታስቡ ይሄ ትልቅ ኤቪደንስ ነው። ለምን ብትሉ እግዚአብሔር ለእንደነዚህ አይነት ሰዎች እንደውም ኤክስትራ የሆነ ነገር ይሰጣቸዋል። አሁን እንግዲህ በማርከስ ህይወት ላይ የምናየው ምንድነው? ማርከስ ከእንደዛ አይነት ሰፈር ወጥቶ ከእንደዛ አይነት ህይወት ወጥቶ ዛሬ ላይ ለትልቅ ፕሬዝዳንቶች፣ ለትልልቅ መኳንንቶች ለነሱ ምግብ የሚሰራ በጣም ታዋቂ የሆነ ሰው ሆነ ማለት ነው። አያችሁ እግዚአብሔር እንዴት እንደሚከስ። እውነትም ካሳሁን ነው ካሳ ያረገለት እግዚአብሔር ነው።
አሁን ይሄንን ዞር ብሎ የእግዚአብሔርን ሚስቲሪየስ አካሄድ ወይ ደግሞ እግዚአብሔርን ሚስጥራዊ በቃ ነገሮች እንዴት ሃንድል እንደሚያደርግ ቢያቅ ኖሮ ምን ያህል እንዴት በእግዚአብሔር በተደሰተ ብዬ አስባለሁ። እና ይሄ የሚያሳየው ምንድነው? ለሌሎቻችን አንዳንድ ጊዜ እኛው ራሳችን እግዚአብሔር ስላደረገልን ነገር ላናቀው እንችላለን። ሌሎች ሰዎች ግን ያዩና በእግዚአብሔር መንፈስ ውስጥ ያሉ ሰዎች ዋው ይሄ ሰው መቼም እግዚአብሔር ምን አይነት ቸርነት እንዳደረገለት ምን አይነት እርዳታ እንዳደረገለት ቢያቅ ኖሮ አይደለም በእግሩ በጭንቅላቱ ቆሞ እግዚአብሔርን ባመሰገነ ብላችሁ የምታስቡት ማለት ነው። ስለዚህ አሁን እኔ የእሱን ታሪክ ስሰማ የእግዚአብሔርን ደግነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን መሐሪነት አያለሁ። ምክንያቱም እንዴት እንደሚጠነቀቅ እዩ እግዚአብሔር። አያችሁ ብዙ ሰው አሁን እንግዲህ ብዙ ጊዜ ልጅ ጽንስ ሲመጣ ኢትዮጵያ ውስጥ ከትዳር በፊት ይሆናል የሚመጣው። ስለዚህ እና ይውረድ ይባላል። እና ይሄ ደግሞ በጣም የሚገርመው ነገር በእግዚአብሔር ፊት በጣም ጸያፍ የሆነ ነው። ምክንያቱም ነፍሰ ገዳይ ማለት ነው። እንግዲህ አሁን ብዙ ጊዜ እንደዚህ አይነት ነገር የሚያጋጥማቸው ሰዎች በጣም በሚገርም ሁኔታ ከኖርማል ሰው የበለጠ እንደገና ሞር ጊፍት ይሰጣቸዋል። እንግዲህ ይሄ ሰውዬ ምን አይነት ጊፍት ተሰጥቶት ዓለምን ሁሉ እየዞረ ኢትዮጵያ ውስጥ ራሱ በጣም ኤክስፔንሲቭ የሆኑ በጣም ውድ የሆኑ ሬስቶራንቶችን ከፍቶ እያስተማረ ነው ያለው። አያችሁ እግዚአብሔር እንዴት ምን ያህል ሞር ለእንደነዚህ አይነት ሰዎች እንደሚጠነቀቅ። ለዚህ ነው መጽሐፍ ቅዱስ ላይ ሲናገር ንጹህ የሆነው ነውርም የሌለበት አምልኮ ብሎ የሚናገረው በተለይ ቤተሰብ የሌላቸውን ልጆች ወላጅ አልባ የሆኑትን እና መበለቶችን ማለት ምንም ባል የሌላቸውን ሴቶች መበለቶች ማለት ነው። እነሱን ቴክ ኬር ማድረግ ምን ያህል ኢምፖርታንት እንደሆነ ያሳያል። ስለዚህ በዚህ አጋጣሚ እድሉን ካገኘን በተቻለን መጠን ሁላችንም በእንደዚህ አይነት ሁኔታ ውስጥ ብንሰማራና እነዚህ አይነት ሰዎችን ነገ እግዚአብሔርን እንዲያመሰግኑ ብናደርጋቸው በጣም ጥሩ ነው። እንግዲህ አሁን እኔ ከሱ የተረዳሁት ምንድነው ያው ካሳሁን ጸጋዬ የሚለውን ስም ተቀይሮ እንግዲህ ሼፍ ማርከስ ነው የሚለው እዚህ ላይ በራሱ ስም ነው የሚጠራው። እንግዲህ ማርከስ ምናልባት ብዬ ማስበው ሰውየው ያሳደገው ሰውዬ የሰጠው ስም ይመስለኛል። አሁን በጣም የሚገርማችሁ ነገር ወደፊት ምናልባት እንደዚህ አይነት እድል አግኝታችሁና ልጆችን አዶፕት ብታደርጉ የእግዚአብሔርን ክብር እንዲያሳይ ስማቸውንም የእግዚአብሔር ክብር እንዲያሳይ የእግዚአብሔርን ስም ነገር ስጡት። አንድ ሁለተኛ ደግሞ በዋናው ነገር እናንተንም የረዳችሁ እግዚአብሔር ነው። እግዚአብሔር ስለረዳችሁ ሁልጊዜ እነዚህ ልጆች እግዚአብሔርን እንዲያመሰግኑ እንጂ እናንተን እንዲያመሰግኑ ማድረግ የለባችሁ። አሁን ከማርከስ ህይወት ውስጥ የእሱ ኮንቨርሴሽን እንግዲህ ሌላ ቦታ አላየሁትም። ይሄን ለመጀመሪያ ጊዜ ከሰይፉ ጋር ያደረገውን ኮንቨርሴሽን ነው ያሰማሁት እና በዛ ኮንቨርሴሽን ውስጥ ግን አንድ ጊዜም ቢሆን የእግዚአብሔርን ስም አንስቶ እግዚአብሔርን ፕሬስ ያደርግ አልሰማሁም። ይሄ ክሪቲሳይዝ ላደርግ አይደለም፣ ግን ወደፊት እንደዚህ አይነት ልጆችን ስታሳድጉ ወደፊት ይሄን አይነት የማሳደግ ፕላን ያላችሁ ፍላጎት ያላችሁ ሰዎች እኔ አይደለሁም ይሄንን እድል ያመቻቸልህ እግዚአብሔር ነው ብላችሁ ለልጆቹ መንገር አለባችሁ። ምክንያቱም እነዚህ ልጆች ካደጉ በኋላ የሚናገሩት ማንን ነው? ማርከስ እኔን አዶፕት ያደረገው እግዚአብሔር በእግዚአብሔር ውስጥ በማርከስ ውስጥ እግዚአብሔር ነው አዶፕት ያደረገኝ ብሎ ነው ሰውየው መናገር ያለበት። ለምንድን ነው ይሄን የምላችሁ መሰላችሁ? ሰውየው ራሱ ሐሳቡን ያገኘው ኮኔክሽኑ ራሱ አስቡ። ከስዊድን መጥቶ እንግዲህ ስዊድን እና ኢትዮጵያ ማይተዋወቁ ሀገሮች ናቸው። አስቡ በቋንቋም በሃይማኖትም በመልክም በምንም እንትን ማይሉ ነው። ግን የእግዚአብሔር ኮኔክሽን ከሆነ ግን ምክንያቱም አይቻልም የተባለ ነገር በእግዚአብሔር ፊት ይቻላል። ምንም ከባድ ነገር የለም። የሚያሳየን እግዚአብሔርም የሚያሳየው ምንድነው? ለሰው የማይቻል ለእግዚአብሔር እንደሚቻል ነው እየነገረን ያለው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ማርከስ ምናልባት የእሱ አሳዳጊ ስለ እግዚአብሔር ነግሮት ቢሆን ኖሮ ዛሬ አሁን ማርከስ እሱን ያሳደገው ማለት ነው። እሱን ያሳደገው ሰው ምናልባት ይህንን ስም የሰጠው ወይ ደግሞ እሱን ያሳደገው ሰው ስለ እግዚአብሔር ነግሮት ቢሆን ኖሮ ዛሬ ያ ያሳደገኝ ሰውዬ
እግዚአብሔር ረድቶት ነው እሱ እዚህ ደረጃ ላይ እንድደርስ የረዳኝ ፋሲሊቴት ያደረገልኝ ብሎ ስለ እግዚአብሔር በእግረ መንገዱን ይናገር ነበር ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ከዚህ ከእግዚአብሔር የበለጠ የእግዚአብሔርን ክብር በዚህ ሰው ላይ ከማየት የበለጠ ምን ደስ የሚያሰኝ ነገር አለ? ምክንያቱም የእግዚአብሔር ነገር ሲኖር ብዙ ሰው ይጽናናበታል። የአንድ ሰው ታሪክ ከሆነ ግን አንድ ሰው ብቻ ነው ተጽናንቶ ዝም የሚባለው። ስለዚህ ይሄንን ነገር ፒክ ያደረኩበት ሪዝኑ ምንድነው? በእንደዚህ አይነት ሁኔታ ውስጥ የምታልፉ ምናልባት እግዚአብሔር ረድቷችሁ ልክ በእንደሱ አይነት ሁኔታ የምታልፉ ሰዎች ነገ ትልቅ ደረጃ ላይ ድረሱ። በማንኛውም ደረጃ ላይ እግዚአብሔርን አመስግኑት። ምክንያቱም ምስጋና የሚገባው እግዚአብሔር ነው፣ ሰዎች አይደሉም። እነዛን ሰዎች ወደ እናንተ ህይወት የላከው እግዚአብሔር ስለሆነ ነው። ስለዚህ ሁልጊዜ እግዚአብሔርን ማመስገን አለባችሁ። ስለዚህ በዚህ አጋጣሚ ምናልባትም ቅድምን ተናግሬዋለሁ፣ ጽንስ ለማስወረድ ምናልባት ልጄን አሁን እኔ ትዳር የለኝም ስራ የለኝም ምንም ነገር የለኝም እና ልጄን በወልደው ሰፈር ያደርጋል ብላችሁ የምታስቡ እናቶች ተሳስታችኋል። በፍጹም እንደዛ አይደለም። ምክንያቱም እግዚአብሔር ለዛ ልጅ አመቻችቶ ያዘጋጀው ነገር አለ። ስለዚህ በእናንተ ማህፀን ውስጥ ሲቀመጥ ገና በእናንተ ማህፀን ውስጥ ከመምጣቱ በፊት እግዚአብሔር ለዛ ልጅ ዓላማ አለው። ስለዚህ በፍጹም ይሄ በሚታየው ነገር ሰዎች እንዳያምኑ እግዚአብሔር ይፈልጋል። ስለዚህ ነው እንደነዚህ አይነት ሰዎች ትልቅ ቦታ ላይ አድርሶ ነገ እነዚህ ሰዎች ለሌሎች ሰዎች ተስፋ እንዲሆኑ የሚያደርገው እግዚአብሔር። ስለዚህ አሁን በማርከስ ህይወት ላይ የምናየው ነገር ምንድነው? ሰው በየትኛውም ቤተሰብ ይሁን እግዚአብሔር በዚህ ሰው በማንኛችንም ህይወት ውስጥ ዓላማ እንዳለው ያሳያል። በተለይ ደግሞ አባት እናት የለኝም ጎዳና ላይ ነው የተወለድኩት ያደግኩት እንደዚህ ነው እንደዛ ነው የሚል ሰው ሁልጊዜ በየትኛው መልኩ የጊዜ ጉዳይ ነው። ምናልባት ዛሬ ስዊድን ባትሄዱ ነገ አሜሪካ ባትሄዱ እዛው እግዚአብሔር ባላችሁበት ቦታ ሁሉ የሱን መሐሪነት የሱን በረከት ፊት ለፊት ታዩታላችሁ ልላችሁ ፈልጌ ነው ማለት ነው። ኦኬ። ስለዚህ ይሄንን ካልኩኝ በኋላ እንግዲህ ከሱ ህይወት ውስጥ የምንማረው ምንድነው? ሁልጊዜ ህይወታችን በእግዚአብሔር የሰው ኑሮ በምድር ላይ ኦልሬዲ ፕሪዲስቲንድ ነው። ፕሪዲስቲንድ ያልኩት ምንድነው? ኦልሬዲ ሰውየው እዚህ ምድር ላይ የትኛው ቤተሰብ እንደሚያድግ የት አካባቢ እንደሚያድግ ህይወቱ ምን እንደሆነ ተጽፎ ተቀምጦ የመጣ ጉዳይ ነው። ስለዚህ ሰው ምን አደርጋለሁ ወደፊት ምንድነው ህይወቴ ምናምን ብሎ መጨነቅ እንዳይችል ነው እግዚአብሔር ይሄንን ሴታፕ ያደረገው። ስለዚህ በዚህ አጋጣሚ ይሄንን ነገር የማታውቁ ሰዎች ይሄንን እድል እንድታገኙ ፍላጎቴ ነው ማለት ነው። ሌላው ደግሞ ሁልጊዜ በሄድንበት በተለይ ደግሞ በእንደሱ አሁን በማርከስ አይነት ህይወት ላይፍ ስታይል ላይ እንትን ስናደርግ ሁልጊዜ ማመስገን ያለብን እግዚአብሔርን ነው። እግዚአብሔር ነው ለዚህ ደረጃ ላይ ያደረሰው። አንድ ሰው ከመቂ ተነስቶ አስቡት እንግዲህ ከእንደዛ አይነት ቤተሰብ ወጥቶ እንደገና ዓለምን የሚያዞርና ዓለምን በጣም ትልልቅ የሆኑ ፕሬዚደንቶችና ፕራይም ሚኒስትሮች ለነሱ ምግብ መስራትና እንደገና በጣም ብዙ ድርጅቶች መክፈት ከእግዚአብሔር ካልሆነ እንዴት በሰው ይቻላል? አይቻልም። ስለዚህ በእንደዚህ አይነት ሁኔታ ላይ የምታልፉ ሰዎች እባካችሁ እግዚአብሔርን አመስግኑ። ምክንያቱም እናንተ ስታመሰግኑ እግዚአብሔር ደግሞ ሞር በእንደናንተ አይነት ያለውን ሰው ደግሞ ምን ያደርጋል? እግዚአብሔር ሞር እነዚህ ሰዎች ደግሞ ሞር ይረዳቸዋል። ምክንያቱም እግዚአብሔር ከኛ ምንም የሚፈልገው ነገር የለም። the only thing የሚፈልገው ምስጋና ነው። አንድ ሰው አድርጋችሁለት አንድ ነገር አድርጋችሁለት ሰዎች ሆነን እንኳን ይሄ ሰውዬ እንዴት አያመሰግንም አትሉም እንዴ? እግዚአብሔርማ እንዴት ያ ሁሉ አመት ገና ወደ ማህፀን ከመምጣታችን በፊት እንግዲህ ስንት አመት ቆይተን ነው ምድር ላይ የምንኖረው? ስንት ጥፋት አጥፍተን ያን ሁሉ ነገር የታገሰንን አምላክ እግዚአብሔርን ሳናመሰግን ስንሄድ አያሳዝንም? አይደለም። እኛ እኮ አንድ ነገር እኮ ለአንድ ሰው እኮ የተወሰነ ገንዘብ ሰጠን እንኳን ሰውየው ቴንክ ዩ ሳይለንስ ይሄድ እንኳን ምን ያህል ቅር ይለናል። እግዚአብሔር ይሄን ያህል አመት ተሸክሞን እግዚአብሔር ሆይ እናመሰግናለን ሳንለው ስንሄድ አያሳዝንም? በጣም ነው የሚያሳዝነው። ስለዚህ ከእንደዚህ አይነት ሁኔታ እንድንወጣ ያስፈልጋል። ስለዚህ አሁን በሱ ላይ
ያየሁት ሌሎች እንትኖች አዊሽ እግዚአብሔርን ቢያመሰግን በዚህ ሁኔታ እግዚአብሔርን ቢያመሰግን ብዙ ሰዎች እግዚአብሔርን የማመስገን መልእክት ይሰጣቸው ነበር ብዬ አሰብኩኝ ማለት ነው። ሌላው በዚህ ላይ በእንደዚህ አይነት ሁኔታ ብዙ ጊዜ ስታልፉ ለሌሎችም ታዲያ እንድታደርጉ ነው እግዚአብሔር ሳምፕል የሚሰጣቸው። ለምሳሌ እኔ አሁን በእንትን አለፍኩኝ አይደለም፣ በስደት አለፍኩና የስደት ጥግ ብዬ ነው ቻናሉን የከፈትኩበት ሪዝኑ ምንድነው? እኔ ባለፍኩበት መንገድ ሰዎች በሚያልፉበት መንገድ ላይ ምን አይነት ስሜት እንደሚሰማቸው እግዚአብሔር ከነሱ ጋር እንዳለ እንዳጽናናቸው እንዳበረታታቸው ይሄ ነገር ወደ ሐሳብ የመጣና ልክ እኔ ባለፍኩበት መንገድ ላይ ሰዎች በቃ ለመርዳት እኔ ያየሁትን ሌሎች ሰዎች እንዲያዩት እግዚአብሔር ከኔ ጋር እንደነበረና ከነሱም ጋር እግዚአብሔር እንዳለ ለመናገር ብዬ የስደት ጥግ ብዬ ከፈትኩኝ። በኋላ ላይ ስደቱ ወደ ህይወት ስለሄደ ነው የህይወት ጥግ ብዬ ቀየርኩት ማለት ነው። እና የህይወት ጥግ ብዬ ከፍቼ ከዛ በኋላ ግን ህይወት በጣም ሚስቴሪየስ ነው። አንዳንድ ጊዜ በስደት ሊሆን ይችላል፣ አንዳንድ ጊዜ በወላጅ አልባ ሆናችሁ ልትፈተኑ ትችላላችሁ፣ ሌላ ጊዜ በጤንነት ልትፈተኑ ትችላላችሁ። ህይወታችን በጣም ሚስቴሪየስ ነው። በጣም ሚስጥራዊ አካሄድ ነው የሚሄደው። ስለዚህ እግዚአብሔር ያን የተደበቀውን ነገር ታዲያ እኛ በእግዚአብሔር መንፈስ ሆነን ያንን የተደበቀውን ነገር ስናገኘው እግዚአብሔር ምን ያህል ይደሰታል። መጨረሻ ላይ እሱ ስፖንሰር ያደረገን እሱ እንደሆነ ስናቀው እንዴት ደስተኛ ትሆናላችሁ ማለት ነው። ስለዚህ ነው አሁን በእንደዚህ አይነት ሁኔታ የምታልፉ ሰዎች እናንተም ጥሩ ደረጃ ላይ ስትደርሱ አዊሽ እናንተም ልክ በእንደናንተ አይነት ሁኔታ ያሉት ልጆች ለመርዳት ለእንደነዚህ አይነት ሰዎች ኢንስቲትዩት ሴታፕ ማድረግ አለባችሁ ብዬ አስባለሁ። እኔ አዊሽ አሁን የማርከስን ስቶሪ ሳይ አሁን ሬስቶራንት አለው፣ በጣም ብዙ ቦታ አለው እና አዊሽ አንድ ኦርፋኔጅ ቢኖረው ብዬ አሰብኩኝ። አያችሁ ለምንድን ነው ያልኩት? አንድ ኦርፋኔጅ ቢኖረው ያልኩት ለምንድን ነው? በእንደሱ እሱ እግዚአብሔር ይህንን እድል ከሰጠው አሁን ደግሞ በምድራችን ላይ ላሉት ልጆች አሁን ወላጅ አልባ ለሆኑ ልጆች ደግሞ እሱ ደግሞ እንደዚህ አይነት ኦርፋኔጅ ከፍቶ እነሱን ደግሞ ቴክ ኬር ቢያደርጋቸው ብዬ አሰብኩኝ። ይሄ የራሴ ሀሳብ ነው እና ለምንድን ነው ይሄንን ያሰብኩት? ልክ አሁን እኔ ይሄ በራሴ ውስጥ ስለመጣ ነው እና ክርስቲያዝ እያደረኩ አይደለም፣ ግን ሌሎች ሰዎች ይሄንን አድርጉ እያልኩ ነው። እዚህ ሀገር ውጭ ሀገር ብዙ ጊዜ ካያችሁ ሰዎች በካንሰር በሚያልፉበት ጊዜ ወይ ካንሰር ይዟቸው በኪሞ በምናምን በሚያልፉበት ጊዜ የካንሰር ፋውንዴሽን ይከፍታሉ። ለምን? እነሱ ያሳለፉበት ነገር ስላለ ሰዎችም በእንደዛ አይነት ሁኔታ በሚያልፉበት ጊዜ የሚሰማቸውን ስሜት ስለሚያውቁት በደሴም ነገር ያደርጋሉ እና አንዳንዴ ሰዎች እግዚአብሔር በዛ መንገድ እንድናልፍበት የሚፈልገው ለምንድን ነው? በዛ አይነት መንገድ የሚመጡ ሰዎች አሉ፣ ልክ እንደኛው ማለት ነው። ስለዚህ እኛም በዛ ቴክ ኬር እናደርጋለን። አሁን እንግዲህ አሁን ካሳሁን ጸጋይ ወይ ደግሞ ሼፍ ማርከስ የመጣበት ቦታ ዛሬ ኦርፋኔጅ ቢከፍት ብዙ ሰዎችን ቴክ ኬር ማድረግ ካፓሲቲ ያለው፣ ያን ሲያደርግ ደግሞ ምን እያደረገ ነው? እግዚአብሔርን ቴንኪው እያለው ነው። ምክንያቱም አንተ ነህ እዚህ ያደረስከኝ፣ አንተ የሰጠኝን በረከት ደግሞ ለሌሎች ሰዎች ይሄው ሼር እያደረግኩ ነው እያለ ነው። ምክንያቱም ላይፍ is all about sharing ነው እንጂ ለራሳችን ብቻ ፌመስ ሆነን የምንይዘው ነገር አይደለም። ይዘን ለብቻችን የምንቀመጠው ነገር አይደለም። መብራት እኮ ለሌሎች ሰዎች እንዲያሳይ ነው። ሁልጊዜ እግዚአብሔር በእኛ ውስጥ የሚያስቀምጣቸው ማንኛቸውም ነገሮች ለሌሎች ሰዎች አውጥተን እንድንሰጥና ሌሎች ሰዎች እንዲጠቀሙበት ነው። ሰው መብራት ከያዘ ወደ ጨለማ ይዞ ሲወጣ በጨለማ ያሉ ሰዎች ምን ይሆናሉ ማለት ነው? ያንን ጨለማ በመብራቱ ምክንያት ምን ያደርጋሉ? ያሸንፋሉ ማለት ነው። ስለዚህ ሰው ዕውቀት በሚኖርበት ጊዜ ሌሎችን ሰዎች ማስተማር፣ ሰው ገንዘብ በሚኖረው ጊዜ ለሌሎች ሰዎች እድል መክፈት። አሁን ክርስቲያዝ ያደረኩ አይደለም፣ ክርስቲያዝ ሐሳብ ነው። ምክንያቱም አንዳንድ ጊዜ እኛ በዛ የምናልፍ ሰዎች ላይታወቀን ይችላል። ግን ነገ በእንደዚህ አይነት ሁኔታ የምናልፍ ሰዎች ደግሞ እድሉን ስናገኝ ደግሞ ለሌሎች እድሉን መክፈት መቻል አለብን።
አሁን እኔ እቺ እንዳቅሚት እንግዲህ ባለፍኩባት መንገድ ያየሁትን ነገር ምናልባት በስደት ላይ ላሉት ወገኖች ማጽናኛ ይሆናል ብዬ ነው ይሄንን ቻናል የከፈትኩት እና ታሪኬንም ራሱ የተናገርኩበት ሪዝኑም ይሄ ነው። ለምን ሰዎችን ባሉበት ቦታ አንድም ሰው ቢሆን ማጽናናት ከቻልኩኝ አትሊስት እግዚአብሔር ይደሰትበታል ብዬ አስባለሁ። ስለዚህ በእንደዚህ አይነት ሁኔታ ብታልፉ ሰዎች እድሉን ብታመቻቹ በጣም ጥሩ ነው ብዬ አስባለሁ። በየትኛውም እንግዲህ አሁን እሱ በኦርፋን ላይፍ ስታይል ነው ያለፈው። በህመምም የሚያልፍ ሰው፣ በተለያየ መንገድ የሚያልፍ ሰው ያንኑም ነገር እንደገና መልሶ ከፍቶ ሌሎችን ሰዎች ደግሞ የመርዳት ባህሉ በጣም መዳበር መቻል አለበት። ምክንያቱም አሁን ብዙ ጊዜ ውጭ ሀገር በተለይ ኢሮፒያኖች በጣም የሚቀድሙን ነገር ይሄ ነው። እኛ ያቺን ነገር ራሳችን ብቻ ይዘን ወይ ቤተሰቦቻችን ረድተን ከዛ በኋላ በቃ ራሳችን ይዘን ደብቀን ነው በቃ ትተነው የምንሄደው። እነሱ ግን ምን እንደሚያደርጉት ኦፕን ያደርጉትና ሌሎች ሰዎችም እንዲጠቀሙበት ያደርጋሉ። ስለዚህ ይሄ ነገር በጣም መለመድ አለበት ብዬ አስባለሁ። በመጨረሻ ይሄንን ካልኩኝ እዚህ ላይ አንድ ነገር ሲናገር ሰማሁኝ። በተለይ ደግሞ ምናልባትም ስለ እንትና ሲያወራ በጣም የታወቀ አንቶኒ ቦርደን የሚባል ሰው ራሱን ያጠፋ ሰው ነበረ ከዚህ በፊት ማለት ነው። እና ስለሱ ማወቅ የፈለኩበት ሪዝኑ ምንድን ነው? እዚህ ላይ ካለ እንትናሳይ ያው እሱ ራሱ የሚናገረውን ባዮ ደስ ይለኛል። እና ይሄ የሚያሳየው ምንድን ነው? የእንትን ህይወት የሀብታም መሆን ወይ ደግሞ ታዋቂ መሆን አሁን እኛ ካለን ነገር ጋር ብዙ እንትን የሚል አይደለም። ምን ማለት ነው? ብዙን ጊዜ ብዙ ፕሮብሌማችን የተቃለለ አድርገን ነው የምናስበው። በጣም የሚገርማችሁ እውቀትና ገንዘብ መጥቶ ሰዎች እነዚህን ሁሉ ነገር አግኝተው ግን እግዚአብሔር ከነሱ ጋር ከሌለ ግን በጣም የሚገርማችሁ ነገር መጨረሻ ላይ እርካታ የሚባል ነገር አይኖርም። እና ይሄንን ላሳያችሁ የፈለኩበት ሪዝኑ እዚህ ጋር አንድ ፌመስ የሆነ ሰው አለ እና አንቶኒ ቦርደን የሚባለው በጣም የታወቀ ሰው ነበር። እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እና ይሄ ሰው እንግዲህ ራሱን ያጠፋው ያ ማለት እንግዲህ ይኸውላችሁ ፌመስ መሆን ወይ ደግሞ በጣም ገንዘብ መኖር ማለት ህይወት ማለት አይደለም። ከዚህ የምንረዳው ምንድነው? ሰው ያለ እግዚአብሔር ህልውና ህይወቱ ባዶ ነው። ለዚህ ነው ሰው በጣም ፌመስ ሆኖ በጣም ሀብታም ሆኖ ግን ከውጪ በጣም ዓለም ሁሉ ያጨበጭብለታል፣ ውስጡ ግን ያ ሰው ባዶ ነው፣ እርካታ የለውም። አያችሁ፣ ሰው በእግዚአብሔር እርካታው ካልተሞላ በስተቀር ይሄ የምታዩት ዝናና ክብር ባዶ ነው ማለት ነው። ስለዚህ በዚህ አጋጣሚ የምነግራችሁ እንግዲህ ሁልጊዜ ቅድሚያ መስጠት ያለብን ምንድነው የሚለው የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር ምንድነው የሚለው? መንግስትና ጽድቁን ፈልጉ ሌላው ይጨመርላችኋል። ሰው በእግዚአብሔር ያለውን ነገር ነው ሁልጊዜ ለመያዝ መሄድ ያለበት። አያችሁ፣ ይሄ ሲሆን ነው ነገሮች ኮምፕሊት የሚሆኑት። በምድር ላይ ያለው ነገር ሌላው ይጨመርላችኋል የተባልነው ነው እንጂ ፕራይመሪ አይደለም፣ ዋና ነገር አይደለም። ምድር ላይ ያለው ነገር ዋና ነገር የምንለው እግዚአብሔር እዚህ ላይ ያስቀመጠው የእግዚአብሔርን ነገር መፈለግ ነው፣ ክርስቶስን መፈለግ ነው። ስለዚህ በዚህ አጋጣሚ ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ ሰዎች ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉና እረፍትን አግኙ። ከዛ በኋላ የፈለጋችሁትን መሆን ትችላላችሁ። ሀብት ቢመጣላችሁ፣ ዝና ቢመጣ፣
ሁሉ ነገር እሱ ካለ እርካታው ሁሉ ደስ ይላችኋል ያ የምታገኙት። ይሄኛው ግን ከሱ በፊት የምታገኙት እርካታ ግን ከንቱ ነው፣ ባዶ ነው። መጨረሻ ላይ ዓለም ሁሉ ያጨበጭብላችኋል፣ እናንተ ግን ውስጣችሁ ታለቅሳላችሁ፣ ውስጣችሁ እርካታ የለም። ይሄ ነው የሚሆነው። ይሄ ነው እንግዲህ በዚህ ሰው ላይ የሆነው። ሚስቴሪየስሊ ራሱን ያጠፋው በጣም ፌመስ የነበረ እንግዲህ በዛ ሰዓት እንደውም ዩቲዩብ፣ ቲክቶክ ምናምን በደንብ ሃይ ባልሆነበት ጊዜ በጣም ፌመስ የሆነ ሰው ነው። እና ብዙ ሰዎች በእንደዚህ አይነት ሁኔታ የሚሄዱ ሰዎች አሉ። ስለዚህ የምነግራችሁ ነገር ምንድነው? ፌመስ መሆን፣ ሀብታም መሆን፣ ታዋቂ መሆን፣ ክብርና ዝና ማግኘት እናንተን ደስተኛ እንድትሆኑ የሚያደርጉ ነገሮች አይደሉም። እነሱም ኖረው ደስተኛ ማትሆኑበት ብዙ ሪዝን ይኖራችኋል። ምክንያቱም ውስጣችሁ ነፍሳችሁ ትራባለች፣ የእግዚአብሔርን ነገር ትጠማለች። አያችሁ፣ ያ ነገር ባዶ ከሆነ ያንን ካላወቃችሁ መጨረሻ ላይ ራሳችሁን ነው የምታጠፉት። ራስ ማጥፋት ደግሞ የሰይጣን ስራ ነው፣ የዲያብሎስ ስራ ነው። እግዚአብሔር እኛን ይጠብቃል፣ ሰይጣን ደግሞ እኛን ያጠፋል። ይሄ ነው ስራቸው። ስለዚህ ሰው እግዚአብሔርን ካላወቀ የዚህን ዓለም ዝናና ክብር ቢይዝ ባዶ ነው ያልኳችሁ ነው። ስለዚህ በዚህ አጋጣሚ በእንደዚህ አይነት ሁኔታ ላይ የምታልፉ ሰዎች ቅድሚያ የእግዚአብሔርን ነገር በህይወታችሁ ውስጥ ተግብሩ። ምክንያቱም እናንተ ለሌላው ሰው በጣም ትልቅ ቁልፍ የሆነ መልእክት ይዛችኋል። ምክንያቱም እናንተ ናችሁ የእግዚአብሔርን ልጆች ሌሎችን ሰዎች ለማስተማር የተመረጣችሁ ብዬ ነው የማስበው። ስለዚህ በእንደዚህ አይነት ዩኒክ የሆነ ነገር እግዚአብሔር ሃንድ ፒክ ሲያደርጋችሁ በቃ ራሱ መርጦ በእንደዚህ አይነት ቤተሰብ ተወልዳችሁ በጣም ኃይለኛ ፌመስ ያደረጋችሁ ኢንተርናሽናሊ በጣም ሀብታም ያደረጋችሁ ሰዎች የእግዚአብሔርን ክብር ልታሳዩ ነው እንጂ የእናንተን ክብር ብቻ ሳይታችሁ እንድትሄዱ አይደለም። ስለዚህ አዊሽ በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ሁሉ ይህንን ቢያሳዩ ብዬ ስላሰብኩ ነው ይህንን ፕሮግራም ያመጣሁት። እና እንግዲህ በእግዚአብሔር ፊት ነው ይቅርታ ብለው ምናልባት ክሪቲሳይዝ አድርጌ ከሆነ ግን ለሌሎች ሰዎች ያስተምራል ብዬ ነው። ምክንያቱም ሚዲያ ላይ የሚወጡት ሶሻል ሚዲያ ላይ የሚወጡት ነገሮች በተለያየ መንገድ ለሁላችንም የራሳቸው ሜሴጅ አላቸው። ስለዚህ ሰዎች በቆሙበት አንግል ነው ነገሮችን የሚያዩት። ስለዚህ እኔ ቆምኩበት አንግል ይሄ ስለሆነ በዚህ መልኩ ያልተረዳችሁ ሰዎች ደግሞ በዚህ መልኩ ተረድታችሁ ነገም እናንተ ለሌሎች ሰዎች በዚህ ሁኔታ ላይ በህይወታችሁ ኮንትሪቢዩት ታደርጉ ዘንድ ብዬ ነው ይህን ፕሮግራም ያመጣሁት። እና የህይወትም ጥግ ስለሆነ የህይወታችንም አካሄድም ስለሆነ መጨረሻ ላይ ሰው ሰክሰስፉል ሆነው ወደ ዘላለማዊ ህይወት እንዲገባ እንጂ መጨረሻ ላይ ሰው መቃብር ጠብቆት እስከ የዘላለም ሞት እስኪሞት ድረስ መጠበቅ ዋጋ የለውም። ስለዚህ ነው ሰዎች መዳን ስላለባቸው ኢየሱስ ክርስቶስን አዳኝ አድርጓችሁ ያልተቀበላችሁ ኢየሱስ ክርስቶስን አዳኝ አድርጉት። ያለበለዚያ ከዚህ ውጪ ሌላ ምንም መንገድ የለም። እንድንድንበት የተሰጠን አንዱ ብቸኛው ስም ኢየሱስ ክርስቶስ ብቻ ነው የሚለው መጽሐፍ ቅዱስ። ሌላ ምንም there is no other way። ስለዚህ ዓለም ጥሩ ነው፣ በጣም ኢንጆይ እናደርጋለን ሁላችንም ባለንበት ቦታ ላይ፣ ግን መጨረሻችን ማያምር ከሆነ ዋጋ የለውም። ምክንያቱም ይችኛዋ ትንሽ ነች፣ ያኛው ዘላለማዊ ነው፣ ይሄኛው ጊዜያዊ ነው። ዛሬ ብዙ ቪወር ሊኖራችሁ ይችላል፣ ዛሬ ብዙ ሰው ሊያጨበጭብላችሁ ይችላል፣ ዛሬ ሀብታም ልትሆኑ ትችላላችሁ፣ ግን ምን ዋጋ አለው ዘላለማዊ ካልሆነ? ጊዜያዊ ነው። ስለዚህ ስለእንደነዚህ አይነት ሰዎች የሚያስተምሩን ይሄ ስለሆነ በዚህ አጋጣሚ በእንደዚህ አይነት ሁኔታ ላይ ያላችሁ ሰዎች እግዚአብሔር ይርዳችሁ። ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ፣ የዘላለምን ህይወቱ አገኙ። እና ምናልባትም ደግሞ እንግዲህ ሼፍ ማርከስ ያው በአማርኛ አያውቅም አልችልም ብሏል። እንደው እግዚአብሔር ረድቶት ደግሞ ይሄ መንፈስ ወደሱ ገብቶ ምናልባትም እንግዲህ እግዚአብሔር አሳስቦት የእግዚአብሔር መንፈስ አሳስቦት እንደሱ የአይነት ኦርፋኔጅ ከፍቶ ሌሎችን ቴክ ኬር እንዲያደርግ ፕላስ ኢየሱስ ክርስቶስን አዳኝ አድርጎ ደግሞ ክርስቶስ ስላደረገለት ነገር ሁሉ ለዓለም ይመሰክር ዘንድ ምኞቴን በዚህ አጋጣሚ ገልጣለሁ። በተረፈ ስላዳመጣችሁኝ አመሰግናለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ብዬ እሰናበታለሁ።